ኧረ ምሳ ቀርቧል። ሳይድ ተው ግድ የለህምና 8 ሰዓት ሊሆን እኮ ነው ሳንበላ። ቁጭ እንግዲህ ያው እዚህ ደግሞ ከገበያ ምሳ መስራት ይዣለሁኝ። አንዱ እኮ ነው አሉ ቆሎ ቆርጥሞ ውሃ ችልስ የተባባል ነው አለ ፍርስ በያቸው ቤተሰቦችሽን አላት አሉ። እሷ ደግሞ ቆሎ ቆርጥሞ ውሃ የማይጠጣ ከወዲያ ሀገር ፈልገህ አምጣ ብላ መልስ ሰጠችው ይባላልና ይህን ዝናብ ቆሎ ቆርጥሜ ካልቻልኩት እንዴት ነው ሌቱ የሚነገው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛት። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬው ቪዲዮ እንግዲህ ያው እንደምታዩት ገበያ ሄጄ ነበረ ማለት ነው። እነዚህን ሸማምቼ መጣሁኝ። ቤተሰቦችን ምንድን ነው የሚባለው ትውውቅ ልጠራቸው ነው ማለት ነው። እና ለዛ ብዬ የሚያስፈልገኝን እቃ ገዝቻለሁ። ያው ባለፈው ነበር ያልኩት ያን ሁላ ጉድ ሽንኩርት ገዝቼ ያው ሳይሳካ ቀርቶ ዛሬ ደግሞ እንደገና ሽንኩርት ገዛሁኝ ማለት ነው። ያው ሽንኩርት 100 ብር ገብቷል ሀባይቦቼ። በ100 ብር ነው ሽንኩርት አሁን የሚሸጠው። ይሄንን አንድ ዘንቢል ሽንኩርት ገዛሁኝ ማለት ነው። እዚህ ደግሞ ካሮት አለ ለሩዝ መስሪያ የሚሆን። እዚህ ወይራ አለ አድርሶ አልተቻለም እንግዲህ አገዝ ማድረጊያ ወይራ ገዛሁኝ ማለት ነው። በነገራችን ላይ ይሄ አድርስ ያው አንደኛ ተብሎ 200 ብር ነው የሚሸጠው። አድርስም ገዝቻለሁኝ። እዚህ ቡና ገዝቻለሁ። ቀሽር አንድ ብርጭቆ 300 ብር ገብቷል ማለት ነው። ይሄን ቡና ገዝቻለሁ ማለት ነው። እዚህ ደግሞ ጨው ገዝቻለሁኝ እንግዲህ ወጥ ማጣፈጫ ማለት ነው። እዚህ ደግሞ 2 ሊትር ዘይት ገዝቻለሁኝ 800 ብር ነው ማለት ነው። እንደምታዩት እዚህ ሌላ ከታች ብዙ ገበያ ነበረኝ፣ ግን ሽንኩርቱ በታች ሆኖብኛል ሀባይቦች እንዳላሳያችሁ። የሻይ ቅመም ምናምን ቁርንፉድ፣ የወጥ ማጣፈጫ ቅመም ሁሉን ነገር ገዛዝቼ ግን ከታይ ተደብቆብኛል ማለት ነው ሀባይቦች። እና ኢንሻአላህ ሰሞኑን ቤተሰቦችን ወደ ቤቴ ለመጀመሪያ ጊዜ ልጠራቸው ነው ማለት ነው። አላህ ሁሉንም ነገር ያሳካው፣ እንቅፋትን አላህ የያዘው በሉኝ ሀባይቦቼ። እና እነዚህን ሸማምቼ መጣሁኝ። እስካሁን ድረስ እንግዲህ ከዛሬ ከነገ እያልን ማለት ነው ሳንጠራቸው ይኸው ወር አለፈን ማለት ነው። አሁን ግን ይኸው እያመቻቸው ነው ማለት ነው። ኢንሻአላህ እንደምታዩት እዚህ ሳሎኔንም ትራሱ ምናምን አነሳስቼ ሌላ ቀይሬዋለሁኝ። ያው ያንን ለማጠብዬ እነዛን አጣጥቤ እነዚህን ለጊዜው አርጌያቸዋለሁ ማለት ነው። እንግዲህ ያው ቤተሰብ ሲመጣ ደግሞ ፈረሽረሽ ለማድረግ ፈክት ሲል ደስ ስለሚል ለዛ ብዬ ነው ያነሳሳሁት እላችኋለሁኝ። ኢንሻአላህ ደግሞ ከስንት ቀን በኋላ ያው ይቀየራል በአዲስ መልኩ ሀባይቦች። እንግዲህ ያው እዚህ ደግሞ ከገበያ ምሳ መስራት ይዣለሁኝ። ግድ ነው ምሳ ሳይሰራ ሳይበላ አይዋልምና የዛሬው ምሳ ድንች በድንች ነው እና ድንች ነው ምሳ የምንበላው። እና ከዛ ቀጣይ ደግሞ ቅጠላ ቅጠሌን ከተፍ አረጋለሁኝ። የቅጠል ነገር እኔ ታውቃላችሁ በጣም እወዳለሁኝ። ምንም ማድረግ አይቻልም። ይኸውላችሁ ሰውየው ቀርቶ በጥበቃ ላይ ነኝ እኔ ርቦኛል። ኧረ ምሳ ቀርቧል። ሳይድ ተው ግድ የለህምና 8 ሰዓት ሊሆን እኮ ነው ሳንበላ። አያ ቤተሰብ የዛሬው ጉድ የዛሬው ዝናብ ልነግራችሁ አልችልም። በጣም ከባድ ዝናብ ማለት ነው። እንግዲህ ከ9 ተኩል ከ10 ጀምሮ እስካሁን ድረስ ዝናቡ አላቆመም ማለት ነው። በቃ ያው ክረምት በሉት ተክረምት ምንም አይተናነስም። ይዞታል ማለት ነው ሀባይቢ። እኔ እንጃ ያው ይሄ ዝናብ ለአዝመራውም አስፈላጊ አይደለም በአሁኑ ሰዓት። አብዛኛው ህዝብ የዘራው ቦለቄ ነው። እንግዲህ ገጠሩ ማህበረሰብ በቃ አበቃ ሊደርቅ ነው ማለት ነው። ጤፍ ራሱ አሁን አያስፈልገውም እና
በቃ መሬቱ ውሃ በውሃ ሆኖ የዛሬው ይለያል ማለት ነው። መቼም እንግዲህ ሁሉም ያላህ ቅዋ ነው። ያውላችሁ እንግዲህ እዚህ ደግሞ ልብስ አጥበን አስጥተን ነበረ እንደምታዩት ውሃ ሆኗል። እኔ ደግሞ አላነሳም ብዬ ተውኩት። ለምን መሰላችሁ የተውኩት? እርጥብ ነበረ ገና እንደታጠበ ዝናቡ ሲመጣ አሁን አንስቸው ምን ጥቅም ሊኖረው ነው ብዬ ታውኩት እላችኋለሁ። እዚሁ ተበሳበሰ። እንግዲህ ቀን ሲወጣ ይደርቃል ማለት ነው። እና የዛሬው ዝናብ ይሄን ይመስላል። እንግዲህ በዳመና ተኝት ነው ብዬ እኔ ራሱ ጥቅልል ብዬ ገና ተነሳው ማለት ነው። ብነሳ ዝናቡም አላቆመም እንዳለ ነው እላችኋለሁ። ሰዓቱም እየመሸ ነው። ዝናቡም አላቋረጠም። መግሪብ ደረሰ። እኔም እንደምታዩኝ ከውጭ መልሼ ገብቼ እዛው አልጋዬ ላይ እንደ ዶሮ ሰፍሬ ያለሁኝ ማለት ነው። እና እህን ጊዜ አሁን ገጠር ብንሆን ምንድን ነበር የምናረገው? የሆነ ንፍሮ ነገር አይጠፋም፣ ቆሎ ነገር አይጠፋም። ያችን እያንቀራጨን ምናምን ነበረ። ቤተሰቦች ቅመሞችዬ፣ እኔማ አላስቻለኝም። ይሄን ዝናብ ይሄን ብርድ እንዴት እንቅልፍ ወስዶ ላድር ነው ብዬ ተመልከቱ መቁላት ጀመርኩ ማለት ነው። የዝናቡን ነገር ተውት አታውሩኝ። እና እንዲህ ቆላ አድርጌ አንጀቴን ብድግ ላድርግ እንጂ እንጀራ በልቼ ባድር ለልጁ ሲነጋል ስፈራገጥ ላድር ነው እንጂ ታውቃላችሁ፣ ያው የለመደ ጦጣ ሁልጊዜ ፍርጠጣ ይባላልና ገጠር የለመድን ሰዎች እኮ አንጀታችን ይንሰፈሰፋልና ከመሸ በኋላ እንደገና 12 ሰዓት እኮ መልኳል ቆሎ መቁላት ጀመርኩ ማለት ነው። ደግሞ እኮ አንድ እንኳን አይበቃኝም። አይናችን እኮ ምን ሊጠግብ አይመስለኝም። ነው እዛ አጥቤው እኮ ነው። እና ያው እዚህም ይሄ እየተቆላ ነው። በሰለ መሰለኝ እንግዲህ አሁን ይሄ ውሃ ይነከራል፣ ቶሎ ይበስላል። መቼም አሹቃችን ተጥዷል፣ ተቆልቶ ተጨርሶ መቼም አንድ ሁለት ጊዜ ፈቅፈቅ ካለ ይበቃዋል። ሰዓቱም ሄዷል። መግሪብ አዛን እየተባለ ነው እላችኋለሁ። ቤተሰብ አሹቃችን በዚህ መልኩ ደርሷል። አህሪቡ እንብላ። ለሆድ ያሉት ነገር አያቀትምና ይኸውላችሁ ተሯሩጭ አደረስኩት እላችኋለሁ። የናፈቃችሁ በዛውም እንግዲህ ምራቃችሁንም ዋጥ እያደረጋችሁ ቢሆን ሆድ ይቻለው። አንዱ እኮ ነው አሉ ቆሎ ቆርጥሞ ውሃችንስ የተባባል ነው አለፍርስ ባያቸው ቤተሰቦችሽን አላት አሉ። እሷ ደግሞ ቆሎ ቆርጥሞ ውሃ የማይጠጣ ከወዲያ ሀገር ፈልገህ አምጣ ብላ መልስ ሰጠችው ይባላልና ይሄን ዝናብ ቆሎ ቆርጥሜ ካልቻልኩት እንዴት ነው ሌቱ የሚነገው? የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ